ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። እንግዲህ ለአርሰናል ደጋፊዎች ጥሩ ዜና ያልሆነ ወጥቷል። የኤብሪቼዜ ጉዳት ነው። አሳሳቢው የኤብሪቼዜ ጉዳት ከ4-6 ሳምንታት ከሜዳ እንደሚያርቀው የሚጠበቅ ነው የሚሆነው። ይህ ማለት ኤብዜ እንግዲህ ለቀጣይ አርሰናል ላለበት ወሳኝ ጨዋታዎች የማይኖር ይሆናል። ምን ያክል እንግዲህ አርሰናልን በዌምብሌይ ጨዋታ የኤብሪቼዜ አለመኖር ዋጋ እንዳስከፈለ የሚታወቅ ነው። ታዲያ የኤብሪቼዜ ቦታ ማን ይተካል? የኖርዌይ ብሔራዊ ቡድን አሰልጣኝ የሆኑት ማርቲን ኦዴጋርድ ሙሉ በሙሉ ዝግጁ ነው፣ ከሀገራት ጨዋታ መልስ ለቡድኑ ለአርሰናል መጫወት የሚችል ይሆናል የሚል አስተያየታቸውን ሰጥተዋል። ሊያንድሮ ትሮሳርድ፣ ማይሌስ ስካሊ እና ማክስ ዳውንማን የእሱን ቦታ እየተፈራረቁ ሊሸፍኑ የሚችሉበት እድል ይኖራል። አንድሬ በርታና ጁሊያን አልቫሬዝ እናነሳለን። አንድሬ በርታ ለክረምቱ ጁሊያን አልቫሬዝ ላይ አተኩሯል በሚገባ ማለት የሚቻል ነው የሚሆነው። ሄሱስ አንዱ የሚለቅ ተጫዋች ይሆናል። ስለዚህ ጁሊያን አልቫሬዝን ለማምጣት አርሰናሎች ጥረታቸውን ቀጥለዋል። ሪካርዱ ሊሻሻል የሚችልበት ሊኖር ይችላል፣ ወይም ደግሞ የአሌክሳንድር ኢሳክን ያክል 130 ሚሊዮን ፓውንዶች መድፈኞቹ ሊከፍሉ የሚችሉበት እድል ሊኖር እንደሚችል እንግዲህ መረጃዎቹ እያሳዩ ይገኛሉ። ወደ አድማጮቻችን አርሰናልን የሚመለከቱ የተለያዩ መረጃዎችን ይዤ ተመልሼ መጥቻለሁ። ታዲያ ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ስለ ኤዜ ጉዳት ስናነሳ በጣም የሚያሳዝን ነው። ያልተጠበቀ ነበር። የባየር ሌቨርኩሰን ጨዋታ ላይ ነው እንግዲህ ሃምስትሪንግ ጉዳት ያጋጠመው። ይህንን ተከትሎ ከ4-6 ሳምንታት ከስብስቡ ውስጥ አይኖርም። ያ ማለት ምን ማለት ነው ብለን ካየን እንግዲህ ከተጎዳበት ጊዜ አንስተን ነው አንደኛ ቀኖቹን መቁጠር የምንችለው። አርሰናል እንግዲህ የዌምብሌው ጨዋታ አልፎታል። ያ ማለት ከዌምብሌው ጨዋታ የሚቀጥሉትን ጨዋታዎች በምናይበት ጊዜ ጠንካራ የሆኑ ጨዋታዎች መድፈኞቹ ከፊታቸው ይጠብቃቸዋል። የሳውዛምፕተኑ ጨዋታ አንዱ የሚያመልጠው ይሆናል። ከሳውዛምፕተኑ ጨዋታ በመቀጠል የሚያመጣው የቻምፒዮንስ ሊግ ስፖርቲንግ ሊዝበን፣ የበርንማውዙ ጨዋታ ያመልጠዋል። እንግዲህ ስፖርቲንግ ሊዝበኑን ጨዋታ የመልሶ ያልፈውና ለማንቸስተር ሲቲ ጨዋታ 4 ሳምንት ብቻ ከሆነ ያ ማለት ከተጎዳበት ጊዜ አንስተን ስናስብ 4 ሳምንት ምን ያደረገው ከሆነ ነው። ነገር ግን ያም ይሆን ካልሆነ አርሰናል እንግዲህ ሳውዛምፕተንን ካሸነፈ የኒውካስትሉ ጨዋታ ጊዜ ኤፍ ኤ ካፕ ስለሚጫወት የኒውካስትሉ ጨዋታ ወደ ሳምንቱ አጋማሽ ወይም ወደሚቀጥሉ ሳምንታት የመራዘም እድል ሊኖረው ይችላል። ስለዚህ የኒውካስትሉን ጨዋታ መልሶ ሊያገኘው ይችላል። ስለዚህ 4 ወይም 5 የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ተመልሶ ሲጫወት ልናየው የምንችልበት እድል ሊኖር ይችላል። ነገር ግን የኤብሪቼዜ አለመኖር እንግዲህ ኦዴጋርድን በውድድር ዓመቱ ላይ አርሰናል እንዲናፍቀው የሚያደርግ ነው። የኦዴጋርድ መምጣት ወይም ደግሞ በጨዋታዎች ውስጥ መሳተፍ ግን አሁን ትልቁ ደግሞ መነሳት የሚጠበቅበት ነጥብ የሚመስለኝ ኦዴጋርድ እንግዲህ በተከታታይ በጉዳት መልስ በየ3 ቀናቶቹ መጫወት ይችላል ወይ ነው። ስለዚህ የሚያግዘው እረፍት የሚሰጠው እንደ ሊያንድሮ ትሮሳርድ፣ ሃቨርትዝም መረሳት የለበትም። እንግዲህ አውሮፓ ቻምፒዮንስ ሊጉ ጨዋታዎች ላይ አንዳንድ ጨዋታዎች ላይ ሊያስፈልግ ይችላል። ሌላኛው ሊነሳ የሚጠበቀው እዚህ ቦታ ላይ የተለያዩ ተጫዋቾች አሉ። ስካሊ፣ ማክስ ዳውንማንን ማንሳት እንችላለን። ነገር ግን አሁን የኤብሪቼዜ አለመኖር አርሰናልን ከኤክስ ፋክተሩን ሊያጠፋው ይችላል። ከሳጥን ውጭ የሚደረጉ ሹቶች መድፈኞቹ ማስቆጠር ሲያቅታቸው እንደ ኤብሪቼዜ አይነት ተጫዋቾች በሚኖሩበት ጊዜ ኳሶችን፣ ጨዋታዎችን ለመግደል በጣም ተመራጭ ተጫዋች ነው። ስለዚህ የዚህን ተጫዋች አለመኖር በጣም የሚጎዱበት ይሆናል ተብሎ ይጠበቃል። ነገር ግን ኦዴጋርድ ያለፈው ውድድር ዓመት በጉዳት እንደተቸገረ ይታወቃል። የኦዴጋርድ መመለስ አርሰናልን ደግሞ በባለፉት ጨዋታዎች ያልነበረውን በተለይ አርሰናል ከዚህ በኋላ በሚቀጥሉ ጨዋታዎች ውስጥ እንደ ማንቸስተር ሲቲ፣ በርንማውዝ አይነት ጨዋታዎች ውስጥ የኦዴጋርድ ኢንተንሲቲ በሙሉ ፊትነስ የሚመለስ ከሆነ ኦዴጋርድ በጣም ኢንተንሲቲ በጣም አስፈላጊ ነው። ፕረስ የሚያደርግበት መንገድ፣ አርሰናል ከኋላ መውጣት በሚቸገርበት ጊዜ ኳሱን ይዞ የሚወጣበት መንገድ፣ ተቃራኒ ቡድን እንዲያፈገፍግ የሚያደርግበት መንገድ የኦዴጋርድ ሚና የተለየ ያደርገዋል። ስለዚህ አርሰናሎች ኦዴጋርድን በሚገባ መጠቀም ይጠበቅባቸዋል። ኦዴጋርድም ላለፉት ጨዋታዎች ረፍት ላይ ስለነበር በሙሉ ፊትነስ የተሻለ ፐርፎርማንሱን አሳይቶ ቦታውንም ለማስጠበቅ በሚገባ ጥረቶችን የሚያደርግ ይሆናል። ዘንድሮ እንግዲህ 2 የትከሻ ጉዳት፣ የባለፈው የብሬንፎርድ ጨዋታ ደግሞ ጉልበት ጉዳት አጋጥሞት ነው። ስለዚህ በሚገባ ኦዴጋርድ የቡድኑ ማንበል ነው። ቡድኑን መምራት የሚችልበት ትክክለኛው ጊዜ አሁን የመጣ ይመስለኛል። ያንን በሚገባ ማከናወን። ከዛ ውጭ ደግሞ በቀኝ መስመር ላይ ቤን ዋይት፣ ኦዴጋርድ እና ቡካዮ ሳካ የተሻለ ጥምረትን መፍጠር የሚችሉበት እድል ይኖራል ብዬ አስባለሁ። አርሰናል ወደ ለመደው ያጫወት ዘይቤ በኦዴጋርድ ስር ይመለሳል። ያም ውጤታማ ያደርገዋል ተብሎ አንዱ የሚጠበቅ ነው የሚሆነው። ሌላኛው እንግዲህ ኦዴጋርድን ሊያግዘው የሚችለው ሊያንድሮ ትሮሳርድ ነው። ትሮሳርድ በሚገርም ሁኔታ በተለያዩ ቦታዎች ውስጥ መጫወት ይችላል። አምና ኦዴጋርድ በተጎዳባቸው ጨዋታዎች ትሮሳርድ እና ሃቨርትዝ በፊት አጥቂነት ሲሰለፉ አይተናል አይደል? ትሮሳርድ ስፔሶችን፣ ጠባብ ስፔሶች ላይ ኳሱን የሚጠቀምበት መንገድ
ለቦታዎች ተመራጭ የሚያደርገው ነው የሚሆነው። ሊያንድሮ ትሮሳርድ በተለይ ደግሞ ማርቲኔሊ እንዲጫወት ማዱዌኬን ወደ መስመሮች እያወጡ ትሮሳርድ እዛ ቦታ ላይ በሚገባ ጨዋታዎችን ኦቨርሎዶችን እንዲፈጥር ማድረግ የሚቻል ነው የሚሆነው። ፕረስ የሚያደርግበት መንገድ ጥሩ ነው። ነገር ግን የትሮሳርድ እንደ ችግር የሚነሳው ስፔስ ሪዲንጉ እዛ ላይ የሚካኤል ሞሪኖን አለመኖር ተከትሎ በጣም የሚያስቸግረው ሚካኤል ሞሪኖ ኦዴጋርድ በጣም ስፔሶችን መዝጋትና ፕረስ ማድረጉ ላይ ተቃራኒ ቡድን እድል እንዳያገኝና የአርሰናል የአማካኝ መስመር በሚገባ ብቃታቸው እንዲያሻሽሉ በማገዝ ረገድ በጣም የተሻሉ ናቸው። ሌላኛው እንግዲህ ማይክል አርቴታን በቅርቡ የተናገረው ማይልስ ሉዊስ ስካሊም በአማካይ መስመር በ10 ቁጥር ቦታ ላይ የመጫወት አቅም አለው የሚል አስተያየቱ ሰጥቷል። እና ስካሊ ሲያድግ በ8 ቁጥርና እንዲሁም በ6 ቁጥር በ10 ቁጥር የሚጫወት ነበር። በጣም ጥሩ ፐርፎርማንስን ሊኖረው ይችላል ብዬ አስባለሁ። በተለይ ስካሊ የመጨረሻ ኳሶችን መስጠት ላይ በጣም ጥሩ ተጫዋች ነው። ፕረስ በሚያደርግበት ጊዜ በጣም ጥሩ ተጫዋች ነው። ስለዚህ ስፔሶች በሚያይበት ጊዜ በጣም ጥሩ ነው። ስለዚህ አርሰናል እንግዲህ በጥሩ ሁኔታ ከሳውዛምፕተን ጨዋታ አንዱ ስካሊን መሞከር የሚጠበቅበት ይመስለኛል። ነገር ግን ኤክስ ፋክተሩ ወይም ደግሞ የተለየ ብቃቱን ያጣውን ማለት ነው ከኤዜም የሚታጣውን በማክስ ዳውንማን የመተካት አንዱ አማራጭ ሊሆን ይችላል። ዳውንማን ከሳጥን ውጭ ሹት ማድረግ ይችላል፣ ሳጥን ውስጥ መምታት ይችላል። ድሪብል የሚያደርግበት መንገድ የተለየ ነውና ለዳውንማን እድል መስጠት አንዳንድ ጨዋታዎች ላይ በተለይ አርሰናል የተቸገረባቸው ጨዋታዎች ውስጥ አስፈላጊ ይሆናል ብዬ አስባለሁ። አንድሬ በርታና ጁሊያን አልቫሬዝ እንግዲህ ጁሊያን አልቫሬዝን ወደ አትሌቲኮ የወሰዱት አንድሬ በርታ እንደሆኑ ይታወቃል። በሚገባ ጥረታቸውን አድርገው ታዲያ አትሌቲኮ ቤት እንደማይቆይ አሁን ብዙ መረጃዎች እያሳዩ ይገኛሉ። ስለዚህ ወደ ለንደን መመለስ ይፈልጋል። ለንደን ደግሞ ምርጫው ያደረገው አርሰናል ነው። ታዲያ ቸልሲም እዚህ ጋር ፈላጊ እንደሆነ መረሳት የለበትም። ነገር ግን የቸልሲ የአውሮፓ ቻምፒዮንስ ሊግ ተሳትፎ በጣም ቁልፍ ነው የሚሆነው ጁሊያን አልቫሬዝን ለመውሰድ። አርሰናሎች ግን ዋጋውን ለመክፈል ፍላጎት አላቸው። ታዲያ አርሰናል በተለይ የኢየሱስ እና የማርቲኔሊን ጉዳይ በክረምቱ የሚያሰናብቱ ከሆነ ጁሊያን አልቫሬዝን እንዲሁም ደግሞ የመስመር ተጫዋች ለማምጣት ቡድኑን ስብስብ ውስጥ ያስባሉ። አንድሬ በርታ ከስታን ክሮንኬ ጋር እንዲሁም ከማይክል አርቴታ ጋር ከዌምብሌይ ፍጻሜ በፊት ተወያይተዋል። ዝውውሮቹ ምን መምሰል እንዳለባቸው አርሰናል ቤንች ከሚያደርጋቸው ተጫዋቾች ደግሞ የተሻለ ሽያጭን እንዲያመጣ ተጠይቋል። ስለዚህ አንዳንድ ተጫዋቾችን እንደሚለቅም ይጠበቃል። ስለዚህ የኢየሱስ ሽያጭ አንዱ ትልቁ ለአርሰናል ዋጋ የሚያወጣ ይሆናል። ሌላኛው ማርቲኔሊ ሊሆን ይችላል ተብሎ ይጠበቃል። ያለበለዚያ ትሮሳርድም ሊለቅ የሚችልበት እድል ይኖራል። ከነዚህ ተጫዋቾች ግን አንዱን በማስለቀቅ ከዛ ውጭ ደግሞ ከተከላካዮቹ የቤን ዋይት አንዱ ነው። ኤቨርተን የዚህ ተጫዋች ፈላጊ ሆኖ በጥብቅ እየመጣ ይገኛል። አርሰናሎች ከ40 ሚሊዮን ፓውንድ በላይ ይፈልጋሉ። በቤን ዋይት ቦታ ደግሞ ትክክለኛው የቀይ ተመላላሹን የኢንትራ ፍራንክፈርቱን እንዲሁም ደግሞ የሞናኮን ሁለቱን የቫንደርሰን ማለት ነው በጣም እየፈለገ ይገኛል። በመቀጠል ሊቨርሜንቶ፣ ካዮዲ እነዚህ የሚፈለጉ ናቸው። ስለዚህ አርሰናል አንዱ ተጫዋች የማስፈረም ፍላጎት አለው። የአማካይ መስመሩ ላይ የቶናሊ ንግግርን እንደቀጠለ ይገኛል። ያለበለዚያ ግን የኤሊት አንደርሰን ላይ ያላቸውን ፍላጎት ማጠንከር ይፈልጋሉ። ሌላኛው ቦዋዲን አሁንም አርሰናሎች ጥረታቸውን እንደቀጠሉ ናቸው። በቦዲ ጉዳይ እንግዲህ ከማንቸስተር ሲቲ ጋር የሚፎካከሩ ይሆናል። ይህ የሊላ አማካይ መስመር ተጫዋች አርሰናልን በአካል ብቃት በብዙ ነገር ያሻሽላል ተብሎ ይጠበቃል። ታዲያ ይህንን ተጫዋች ለማስፈረም መድፈኞቹ ትክክለኛ የዲክላን ራይስን እንዲሁም ደግሞ ዙቢሜንዲን ማሳረፍ የሚችል 6 ቁጥር ተጫዋች ነው ብለው ያምናሉ። ስለዚህ ይህ ተጫዋች አንዱ አይናቸውን ይጣሉበት ነው። አንድሬ በርታ ታዲያ ቀድመው ስራዎችን ማጠናቀቅ የሚወዱ አሰልጣኝ ናቸውና ተጫዋቾችን በሚገባ አርሰናል ውስጥ ያሉትን ኮንትራታቸውን ለማስደስ በተለይ የፕራይስ እና የጁሊያን ቲምበር ጉዳይ ላይ በሚገባ እየሰሩም እንዳለ ይታወቃል። ስለዚህ በቅርቡ የአርሰናልን ለውጦች የሚመጣ ይሆናል። ሌላኛው የማይክል አርቴታንም ኮንትራት በማደሱ ረገድ በሚገባ እየሰሩ እንዳሉ መረጃዎች ያሳያሉ። ለድማቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።